በአንተ ምክንያት ህይወቴን እየጠላሁት ነው እና በቃ አሁን ሁሉም ነገር እንድንፈታ ነው ከዛ እዚህ ድረስ የመጣሁት ከገደልከኝም ግደለኝ ከፈለክም የፈለከውን አድርግ ብዬ እኔ አፈቀርኩሽ እንጂ ገዳይ እኔ ይኸውልሽ ጀግና ወንድ ነኝ ጀግና ሴት ደግሞ ትመቸኛለች ከዚህ በኋላ በላይፍሽ ገብቼ እኔ አንቺን አልበጠበጥሽም እኔም እሱን ነው ፈልገው ጆሲ ወይኔ በፈጣሪ ስለ ወይኔ ጉዴ ወይኔ ኤንዲ አንተ ምን ጆሲ ነው እንደዚህ በቃ በጌታ ነው እንደዚህ በቃ ኤንዲ ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ከሀገራችን ሀገር ውስጥም ያላችሁ ሰላማችሁ ይብዛልኝ። ሰሞኑን ምን እየተፈጠረ እንደነበር ምናምን ሁላችንም አይተናል። ማለት እንዴት ላስረዳችሁ ፈልጌው አይደለም ማለት ይሄን ያህል ሩቅ መንገድ ተጉዤ መምጣት ይሄ ሁሉ መከራ ማየት ምናምን ፈልጌው አይደለም። እነሱም ቢሆን ፈልገውት አይደለም እና አንዳንዴ በቃ የህይወት ፈተና ያጋጥማል ማለት በጣም ሰልችቶኛል ብያችኋለሁኝ። አሁንም ቢሆን በጣም ሰልችቶኛል። ይሄ ነገር ለአንዴና ለመጨረሻ መፍታት ከቻልኩኝ እና ሰውየውን አግኝቼ እኔ ያን ነገር ፊክስ አድርጌ ለነሱ መረፍት ለእኔም ትምህርቴን እንድቀጥል ወደ አዲስ አበባ እንድመለስ ሁሉንም ነገር እና ከእናንተ መለይ ስለማልፈልግ እሱ ነገር መፍትሄ ይሆናል ብዬ ነበር እዚህ ድረስ የመጣሁት። ግን እንደምታዩት ማለት ብቻዬን እኔ መተው አይፈልጉም። አላቅም ምን አይነት ሰው እንዳገኘውኝ ምን አይነት አላቅም ብቻውን መናገር የለብኝም። ግን ብቻ ተከትለውኝ እንደመጡ አይታችኋል። ትናንትና ቪዲዮ ፖስት ተደርጎ ነበርና ሰውየው ላገኘው ነው የመጣሁት። አግኝቼው ማለት ደወለልኝ እና ነገሮችን በቃ በሰላም እንፍታ እኔ ትምህርቴ መማር አልቻልኩም ሀገር ለቅቄ ያለሁኝ በጣም ብዙ ነገር ስለው አዲስ አበባ ላይ ለኔ ሴፍ አይደለም አዲስ አበባ ላይ ምን እንደምታረጊ ምንም አላቅም። ስለዚህ ሐዋሳ ነይና ሁሉንም ነገር እንፈታዋለን በሰላም ግን አንድ ሰው ይዘሽ ብትመጪ ስለማውቅ አላገኝሽም አለኝ። ስለማውቅ አላገኝሽም ስላለኝ ምንም ማድረግ አልችልም። አግኝቼ በሰላም ከፈታው ይፈታ ነገር ውስጥ ሳይሆን የሚፈልገው እናንተም እነሱ የሚፈልጉት ይሄንን ነው። ግን ደግሞ በቃ ህይወቴን ሪስክ ላይ መጣልን ካለብኝ እሱንም ወስኜ ነው የመጣሁት ሁሉንም ነገር ማለት ነው። እና ውድ ቤተሰቦቻችን ማለት ይሄን ውሳኔ ስወስን ትላንትና ቪዲዮ ላይ በጣም ብዙ ሰው ተከፍቶብኛል። ሁላችሁም አዝናችሁብኛል ሁላችሁም በሚባል ደረጃና ይገባኛል ጥሩ ስራ አልሰራውኝም። ግን ደግሞ በቃ አልቻልኩኝም ትምህርቴን ማቋረጥ አልቻልኩኝም። በቃ አቤት ተቀምጬ ያን ሁሉ ጊዜ ማሳለፍ በጣም ከባድ ሆነብኝና መፍትሄ ብዬ ያሰብኩት ነገር ነው ይሄ ማለት መፍትሄ ብዬ አይምሮ ውስጥ ሲመጣ ያደረኩት ነገር ይሄ ነውና ቢያንስ ተሳክቶልኝ ምናምን እነሱን ከጭንቀት እናንተንም በቃ ከናንተ ጋር መለየት ስለማልፈልግ በቃ የወሰንኩት ውሳኔ ነውና ብቻ ይቅርታ አጥፍቼ ከሆነ ሁላችሁንም በጣም ይቅርታ። እኔ መፍትሄ ይሆናል ብዬ ያሰብኩት ነገር ነው እና ያው ውድ ቤተሰቦቻችን ያለውን ነገር አውርተናል። እንደመጣው በጣም ጭኬባታለሁ። እንደዛ ማድረጓ ልክ እንዳልሆነ ነግሬያታለሁ ለሷም። ግን ደግሞ አሁን ላይ ቁጭ ብላ ስታስረዳኝ ያለውን ነገር ምናምን በስነ ስርዓት ማውራት አለብን። ሀገሬ ወደዛ ነው ሐዋሳ ነውና ግዴታ ሐዋሳ መጥተሽ በግልጽ ማውራት አለብን። አይ ቲንክ ሰውየው እሷን ማግኘት የፈለገው በሰላማዊ መንገድ ለመፍታት ይመስለኛል። ግን እንደዛም ቢሆን ብቻዋን አሁንም ቢሆን እንድትሄድ አልፈቀድንላትም። እዚህ ነው የተቀጣጠሩት እዚህ ነው መጣለው ያላት። ስለዚህ እኔና ኤንዲ ተደብቀን ፖሊስም ካስፈለገ ፖሊስ ጣቢያ እዚህ ቅርብ ስለሆነ የሆነ ነገር የሆነ ኮሽታ ምናምን ፈጥራለሁ ካለ ፖሊስም ስላለ አንድ እርምጃ ከተራመዳችሁ እዚህ ፖሊስ ጣቢያ ነው ያለውና ቀጥታ ፖሊስ የሚያስፈልግ ከሆነ ይዘመተን እዚሁ ላይ እንዳይንቀሳቀስ ልጁ ማለት ስለምንችል ነገሮችን እኔና ኤንዲ በድብቅ መከታተል እንጀምራለን። እንዲሁም ደግሞ ያለውን ሁኔታ ምንድነው ይሄ ሰውዬ ከሷ የፈለገው ምንድነው የሚለውን ነገርም በምን አይነት ሁኔታስ ነው የተገጣጠሙት ማለትም እንዴት ነው ያገኛት የሚለውን ነገርም ያው በካሜራ ተደብቆ እናንተም ከኛ ጋር እኩል ስትጨነቁ ስለነበረ ለእናንተም መልስ ይዘን እንመጣለን እና ዛሬ ነገሮች ሁሉ የሚያበቁበት የመጨረሻ ቀን ይመስለኛል ከእግዚአብሔር ጋር። ምክንያቱም ከዚህ በኋላ ስለዚህ ጉዳይ መጨነቅ አንፈልግም፣ ስለዚህ ጉዳይ ማሰብ አንፈልግም፣ በዚህ ጉዳይ እሷም እንድትጨናነቅ ምናምን አንፈልግም። ግዴታ ሄዳ
ክላሷን መቀጠልና ከናንተ ጋር ያላትን ወዳጅነት ማስቀጠል ነው አሁንም ያለባት። ስለዚህ ሰውየው ከቀጠረን የምሬን ነው ከ2 ሰዓት በፊት ነው ቀድመን የመጣ ነው። ምክንያቱም እኛ ተደብቀን ነገሮችን ማየት ስላለብን ያለውን ነገር ሁኔታው ምናምን ያያዩት እኔ አላቀውም ይሄን ሰፈር አናቀውም ሁላችንም እና ምን እንደሚፈጠር ምን እንደሚሆን ስለማናቅ ደስ የሚለው ፖሊስ ጣቢያ ከቅርብ መኖሩ በጣም ለኛ ትልቅ ደስታ ነው የፈጠረብን። ስለዚህ ቤተሰቦቻችን እስከ መጨረሻው ተከታተሉን። በቃ አሁንኛ እኔና ኤሊ ዞር እንላለን። አንቺ አደራ እንዳትጠጊውና በቃ ርቀትሽ ተጠብቀሽ ምን እንደፈለገ ምናምን ቮይሱን አስጀምረሽ ስልክሽ እንደዚህ ያዡ። ከዛም በኋላ በቃ የሚፈልገውን ነገር ለነሱ ማወቅ ስላለባችሁ ሙሉ ነገር እሺ። ደግሞ አትደንግጭ፣ አትፍሪ፣ ችግር የለውም እሺ። አሁን ላይ ያው ኢትዮጵያ ውስጥ ምናምን ነገር እንዲህ አንዳንድ ነገሮች ላይ ምናምን በሰላማዊ መንገድ ከሰዎች ጋር መለያየት ብትችሉ ያ ነው የሚያዋጣው ማለት ነው። በምንም አይነት መንገድ ከምትሄዱ ዋናው ነገር በሰላማዊ መንገድ ከሰዎች ጋር መለያየት ከተቻለ አሁን ከሰላም ጋር እዚህ ልንመጣ የቻለበት ዋነኛ ምክንያት ከዛ ሰው ጋር ጸብ ብታጠርፉ ምን በቃ ቂም ነው የሆነ ጊዜ ጠብቆ የሆነ ነገር ሊያደርጋችሁ ይችላል። በጣም ብዙ ነገሮች አሉ። ግን በምንም አይነት መንገድ ብትሄዱ መፍትሄ ላይኖረው ይችላል። ግን ከሆነ ሰው ጋር በሰላማዊ መንገድ ይሄ ሰው የተማመነ የራሱ የሆነ ነገር አለ። በቃ በምንም ሳይተማመን እንዲህ ሊሆን አይችልም እና የተማመነበት ነገር እስካለው ድረስ ያን ነገር ከዛ ሰው ጋር አውርቶ በሰላማዊ መንገድ መለየት ከተቻለ ያ ነው ትልቁ አማራጭ ብዬ ማስበው እኔ እና ዛሬ ያው በሰላማዊ መንገድ ከሰውየው ጋር እንለያያለን ብዬ አስባለሁ እኔ። እናንተ ግን በተቻላችሁ መጠን ለመደበቅ ሞክሩ እሺ። ማለት ካያችሁ ሌላ ነገር ነው የሚፈጠረውና እኔም ቡት እንዲያስችበት ማወቅ አለበት እኮ ከዛ በቃ እናንተ ግን ላለመተት ሞክሩ። ችግር የለውም። በቃ አሁን እኛ ወደዛ እንሄዳለን። ካሜራማን ተደብቀት ይዛችኋለህ። በቃ እኛ እንሄዳለን። እሺ አይሽ በቃሽ። የጊዜ ቅጣት ፍሬ ያደረገኝ ማዝሎ ሰማይ ቀኑን ከበደኝ። ወይ አንዴ አይዘንብ ወይ አያባራ ዘንድሮ ሱሃ እሳትን ፈራ። የጊዜ ቅጣት ፍሬ ያደረገኝ ማዝሎ ሰማይ ቀኑን ከበደኝ። ወይ አንዴ አይዘንብ ወይ አያባራ ዘንድሮ ሱሃ እሳትን ፈራ። ሃይ ጊዜ አቤት ጊዜ ድብቅ ጊዜ ከንቱ ጊዜ። ሃይ ጊዜ አቤት ጊዜ ድብቅ ጊዜ ከንቱ ጊዜ። ብቻዬን የመጣሁት እነዛ ነጆች የሉም። እርግጠኛ ነሽ? አንተ ነህ? እኔ ነኝ። ደህና ነኝ። ምን ተሰማሽ ስትል? አትፍሪ። ምንድን ነው የሚያስፈራሽ? ምንም የሚያስፈራ ነገር እኮ የለም። ነገሮችን ቀለል አድርገሽ ነው ማየት ያለብሽ። እሺ ማለት ምን አድርጌህ ነው እስከዛሬ? አንቺ ምንድን ነው ተወደሽ አታውቂም? ሰው ስለወደደሽ ነው አይደለም ማለት የሰው ልጅ ሲወድ እንደዚህ አይደለም። ገባክ? በዚህ ልክ አይደለም መሆን ያለበት። እኔ ትምህርቴን ስላቋረጥኩ ስራዬን ስላቆምኩኝ አንተ ምን ትጠቀማለህ? እልሽ እንደዛ አይደለም። እኔ ምንም አልጠቀምም በይ። ግን ነገሮችን አንዳንዴ አንቺን በሌላ ወይ ማየት አለብሽ። ተባሽ እንደነገርኩሽ ከነዛ ከነጆሲ ጋር መዋል የለብሽ። በአንቺ የተነሳ ሌላ ነገር ውስጥ ልገባ ነበር። ተባሻ አንቺ አስተውረሽ እዚህ ጋር መተሽ ነገሮችን ባፈሽ በቃ ሌላ ነገር ውስጥ ልንገባ ነበር እና እንደነገርኩሽ አዲስ አበባ በጣም ኖር ነበር። በአንቺ ምክንያት ነው ወደዚህ የመጣሁት። ብዙ እከታተልሽ ነበር። ፍቅሬን ለመግለጽ በጣም ብዙ ጊዜ ፈጀብኝ። አንቺ ግን የምትረጂ ሰዎች አይደለም ማለት እንዴት ላስረዳክ? እኔ መማር አለብኝ። ለመማር ነው አዲስ አበባ የመጣሁት። የአዲስ አበባ ነው አይደል? እነጆሲስ አዲስ አበባ ናቸው እኮ አዲስ አበባ ናቸው። ምንድነው አንቺን አይተውሽ እንዴ? ማለት ጓደኞቼ ናቸው። ጓደኝነት አለ እንዴ? አንድም ነገሬን ያቆሙብኝ እነሱ ናቸው። ከባሻ ወደዚህ ምን እንድመጣ እዚህም አንቺ እንድቀጥርሽ ያደረጉኝ እነሱ ናቸው። እነሱ እኮ ጓደኞቼ ናቸው። ጓደኞችሽ አይደል? እኔ እዛ ማንም የለኝም። እነሱ ብቻ ነው ያሉኝ። ያንቺን ደስታ ቢፈልጉ ኖሮ ነገሮችን እዛ እያሉ አዲስ አበባ እያሉ ማስተካከል ይችሉ ነበር። ገባሽ አይደል? አንቺ እዚህ ባልመጣሽ ማለት እንዴት ነው? እኔና አንተ ሳንተዋወቅ ዝም ብሎ ፍቅር አለ እንዴ? የለም እኮ ፍቅር ጊዜ ነው። አንቺ ለኔ ጊዜ ከሰጠሽ አንቺ ጋር ያለው ስሜት ይመጣል አይደለም? እና አንተ እኮ እኔን በማስፈራራት አይደለም። እያስፈራራሁሽ አይደለም።
ብቻ ፍቅሬን እየገለጽኩልሽ። ፍቅር የምትገልጽልኝ ትምህርትሽን አቁሚ፣ የምትሰሪውን ስራ አቁሚ በማለት ነው አይደለም እኮ። ዩቲዩብ ማቆም ነበረብሽ፣ እሱ ግዴታ ነው። አቁም ያለውኝ እኮ አሁንም ቢሆን እየሰራውኝ አይደለም። በቤት ውስጥ ነው ያለው። ነበረብሽ፣ አቁመሻል። እነ ጆሲንም ማቆም አለብሽ። የዛኔ ልጅ ሰላምሽ ይመጣል። እኔ አንቺን አሁንም ቢሆን እያስፈራራሁሻል። ከአዲስ አበባ ሐዋሳ ድረስ እኔም ብለሽ ስለመጣሽም አመሰግንሻለሁ እኮ። ችግሩን እንፈታው ነው ማለት አሁንም በጣም እየፈራውኝ ነውና ማውራት የሚያስፈራ ነገር የለም። ይኸውልሽ እኔ አልናከስም፣ የሰው ልጅ ነኝ። ገባሽ አይደለ? ይኸው በንግግር እየፈታ ነው። ከዛ ውጪ ግን አንቺ እንዳልሽው ይሄ የዩቲዩብ ቻናል ምናምን እነ ጆሲ ምናምን የምትይው ከሆነ በጣም ብዙ ችግር መፍጠር ይችላል። እሱን ደግሞ በንግግር አይደል በተግባር አሳይሻለሁ። ገባሽ አይደለ እኮ? እሺ አሁን እሺ እኔ ትምህርቴን ልማር ከነ ጆሲ ጋር ያለኝ ግንኙነት አይቆም፣ ምን ችግር አለው ማለት? እሺ እኔስ ፍቅር እኮ አይደለም እኮ እኔ እኮ አላቅህም እኮ። እንዴት ነው? እሺ እኔ ሳላቅህ እንዴት ወደሃለሁኝ? አላቅህም እኮ። እስከ ዛሬ ላንቺ ምን ያህል ሜሴጅ ነው ያረኩልሽ? ምን ያህል ጊዜ ነው የደወልኩልሽ? እሺ ያ ሁሉ ነገርስ እኮ የሰው ልጅ እሺ እኔ ላንቺ ያለኝ ፍቅርስ? እሺ እኔ አሁን ማለት ነው አሁን እያልከኝ ያለውን ፍቅር እኔ ባንዴ አክቲቭ ላደርግ አልችልም። ገባህ? ምክንያቱም ዛሬ ገና ነው ያየሁት፣ ዛሬ ነው ያወቅኩት። እኔ ባንተ ምክንያት ስንት ነገር እንደደረሰብኝ አንተም እኔም እናውቀዋለን። ማታየዋለህ። ባንተ ምክንያት ስንት ቀን ሙሉ ትምህርት ቤት ቀርቼ የቤቱ እያለሁኝ ቤተሰቦቼ እስከመጨነቅ ድረስ ከቤት እንዳልወጣ እስከመከልከል ድረስ ጓደኞቼ እስከሚለፉ ድረስ ማለት እኔ እንጃ አላቅም። ሰልችቶኛል ማለት ባንተ ምክንያት ህይወቴን እየጠላሁት ነው። እና በቃ አሁን ሁሉም ነገር እንድንፈታ ነው ከዛ እዚህ ድረስ የመጣሁት። ከገደልከኝም ግደለኝ፣ ከፈለክም የፈለከውን አድርግ ብዬ በቃ። በነገራችን ላይ እኔ አንቺን አልገለሽምም አልነካሽም። እኔ አፈቀርኩሽ ነው ያልኩሽ። ገባሽ? ሲቀጥል እኔ ትምህርትሽንም እንድታቆሚ በላይፍሽም ችግሮች ምናምን እንዲገጥሙሽ አልፈልግም። ምክንያቱም ስትመረቂ እኔ ከጎንሽ መቆም የምፈልገው የመጀመሪያ ሰው እኔ ነኝ መሆን የምፈልገው። ገባሽ አይደል? ዩቲዩብም አቁሚ ያልኩት ለራስሽ ብዬ ነው፣ ላይፍሽን እንድትኖሪ። ገባሽ? እነ ጆሲም ጋር ያለሽን ነገር አቁሚ ያልኩሽ ለአንቺ ብዬ ነው። ኮኒሽ በደስተኛ ነበርኩኝ መኖር እንድትችይ ነው። ገባሽ አይደል? በነገራችን ላይ ሰውን መረዳት የተለያየ ነገር ነው። ምንም አትፍሪውልሽ፣ ምንም ነገር አይመጣም። ገባሽ አይደል? አፈቀርኩሽ አልኩሽ እንጂ እኔ ሌላ ነገር የከተማ ልጅ ነኝ። ያለውን ነገር እኔና አንቺ ስላልተግባባን እኔ አንቺ ፊት ቆሜ ፍቅሬን መግለጽ ስለከበደኝ ነው። ገባሽ? እዛ ጋርም ብሬክ አፕ አድርጌ ያልኩሽ ከነሱ ጋር ልክ መስሎ ስላልታየኝ ነው። እና እኔ ላይፍሽን እንድታቆሚ አልፈልግም፣ ቤተሰቦችሽም እንዲጨነቁ አልፈልግም። ገባሽ አይደል? ወጥሽ እንድትኖሪ ነው የምፈልገው እኮ። እሺ ከዚህ በኋላ እኔ ትምህርቴን ልማር። እሺ እኔ ባንቺ የከፈልኩት ዋጋስ እኮ እንደሱ እኔ እኮ እሱን ባንዴ ልቀበልህ አልችልም። እኔ አልወድህም፣ አላቅህም። እንዴት ነው እንዴት ነው ጊዜ መስጠት የምችለው? እኔ በጣም ብዙ ነገር እዛ ጋር የጀመርኩት ነገር አለ። ሁለት ሀገር ቀያይር አንቺ ለኔ ጊዜ መስጠት ከበደሽ? አይደለም እንደዛ አይደለም እያልኩ ያለሁትኝ። አሁን ሲጀመርም እንደዛ ማድረግም አልችልም። ያን ሁላ ነገር አድርገኸኝ ካንተ ጋር ምንም ነገር እንትን ማለት አልችልም። አሁን እኔ የሰው ልጅ እኮ መጀመሪያ ሲግባባ ነው ሲግባባ ሁሉም ነገር እንትን የሚለው። አንተ ግን መጀመሪያውን በጥላቻ ጀመርከው፣ በጥል ጀመርከው። እኔ እዛ ጋር እገልሻለሁ እያልከኝ እንዴት ከቤትሽ አትውጪ፣ ዩቲዩብ አቁሚ፣ ከነጆሲ ጋር አቁሚ፣ ከመወዳቸው ጓደኞቼ ከቤተሰቦቼ እየለየኸኝ እንዴት ነው አሁን እኔ ለአንተ ጥሩ ስሜት ኖሮኝ ካንተ ጋር እንትን ማለት የምችለው? አልችልም እኮ። እሺ ታዲያ ምን ይሻላል እያልሽ እኮ? በቃ ይቅርታ ያጠፋሁት ያረኩት አይሆንም። አሁን አንቺ እንደምትዩ አይሆንም እኮ ያረኩት። እሺ ሌላ አንቺ ዋጋ የከፈልኩትስ እኮ ነው አሁን ያረኩት ነገር ካለ ይቅርታ በጣም ማለት። እሺ እኔ መፈቀር አልነበረብኝም ነው እሱ ነው። እሺ እኔ አንቺ ማፍቀር አልነበረብኝም። እኔ እንደዛ አላልኩም። እኔ ላንቺ ስለው ስሚ አዲስ አበባን እንደዚህ ነው ይዞርኳት። እንዴት ነው ማለት? አሁን እሺ ቆይ እኔ አንድ ነገር ልጠይቅ፣ አንድ ነገር ብቻ ማለት ዛሬ የሆነ ሴት መጣች፣ አሁን እዚህ መንገድ ላይ መጣች የሆነ ሴት አፈቅርሃለሁ ብትል ትቀበላታለህ? አየሁ አይደል? መልስ ዝም ነው ማለት። እኔም በዚህ ሰዓት አንተ እንደዛ ነው እያልከኝ ያለው ለዛውም ከዛ የከበደ ነገር ነው። ገባ? ከዚህ በፊት አስፈራርተኸኛል። ትምህርቴን ባንተ ምክንያት አቁሜያለሁ። መተህ እዚህ ጋር አፈቅርሻለሁ ስትለኝ እንዴትም አክሴፕት አድርጌ ልቀበልህ አልችልም ማለት። አንተ አሁን የምር እኔን የምታፈቅረኝ የምር ወድሻለሁ ትላለህ። የምር የምትወደኝ ከሆነ በቃ ፍቅር እኮ ካላገኙት እንዴት ፍቅር በቃ ግዴታ እንትን መሆን ይለው አንድ ላይ መሆን የለበትም። የምር የምትወደኝ ከሆነ ለኔ ደስታ የምትጨነቅ ከሆነ ትምህርቴን ልማር፣ ከጓደኞቼ አትለየኝ፣ ደስተኛ ሆኜ አዲስ አበባ ላይ ልኖር ፍቀድልኝ። እሱን ነው እያልኩ ያለሁት እኔ።
እኔ ዛሬ ወስኜ ነው የመጣሁት። ገባክ? በቃ ነገሮችን ፊክስ ማድረግ ካለብን ተነጋግረን። የትኛዋ ሴት ናት አሁን እንደዛ የሚያስፈራራትን ትምህርቷን እንድታቆም የገፋፋትን ሴት ሰው እንዴት ነው መታ ልታገኝ የምትችለው? እንዴትም ልታገኝ አትችልም። እኔ ግን በቃ ወስኜ በቃ ከሞትኩም ልሙት በቃ ከገደለኝም ይግደለኝ ብዬ ነው የመጣሁት። ነገሮችን በሰላም እንፈታ ከሆነ ደግሞ እንፍታ እና በእናትህ በቃ ሰላም ስጠኝ ለኔ። በቃ በሰላም ልኖር። የኔ ደስታ የሚያስደስት ከሆነ የምር የምትወደኝ ከሆነ በቃ ለኔ ሰላም ስጠኝ። እሱን ነው ምልክ። በቃ ምንም ከዚህ በላይ ልልክ አልችልም። እኔ ነግሬሻለሁ፣ አፍቃሪ እንጂ ገዳይ አይደለም። ከዚህ በፊትም ለተናገርኳቸው ቃላቶች ፍቅሬን በዛ መልኩ የገለጥኩ መስሎኝ ነው እንጂ እኔ አፈቀርኩሽ እንጂ ገዳይ አይደለም። አፍቃሪ ነኝ። ገባሽ አይደል? ነገሮች ከተስተካከሉ ብዬ ነው በዛ መልኩ ነገሮችን የሞከርኩት እኮ። አንተ ትክክል አልነበርክም። ምናልባት ትክክል አልሆን ይችላል፣ ግን እንደነገርኩሽ አንቺን ደስታ ነው የምፈልገው። አንቺ ከምታስቢው በላይ አፈቅርሻለሁ። ገባሽ? አንዳንድ ፍቅር ደግሞ ያው ያገላለጽ ሁኔታዎች ይለያዩ እንጂ ፍቅር ፍቅር ነው። ገባሽ አይደል? እኔ ለአንቺ ምን አይነት ዋጋ ከፈልኩ አንቺ አትረጂም። አንቺ መታቂው የኔን አንቺ የተናገርኩሽን ነገሮች አቁም ያልኩሽን ከነንተና ጋር ምናምን ዩቲዩብ ያን ነገር ነው። እኔ ለአንቺ ምን አይነት ስቃዮች እንደተቀበልኩ ምንም መታቂው ነገር የለም። ያላደንቅሽ ማለፍ ማልችለው ነገር አለ። በጣም ጀግና ሴት ነሽ። እንደዛ እያስፈራራሁሽ እኔም ብለሽ ከአዲስ አበባ እዚህ ድረስ መምጣትሽ በጣም አስደንቆኛል። እኔ ይኸውልሽ ጀግና ወንድ ነኝ። ጀግና ሴት ደግሞ ትመቸኛለች። ከዚህ በኋላ በላይፍሽ ገብቼ እኔ አንቺን አልበጠበጥሽም። እኔም እሱን ነው ፈልገው። እንደ አንቺ አይነት እህት አለችኝ። እኔ የፍቅር ጉዳይ ሆኖብኝ ነው እንደዚህ ሆንኩት። ሴት ልጆች በጣም አከብራለሁ። ገባሽ አይደል? ከዚህ በኋላ መማር እችላለሁኝ። ከዚህ በኋላ ደስተኛ መሆን እችላለሁ። ትችያለሽ፣ ችግር የለውም። እና ግን ማለት መጀመሪያ ካየሁሽ በላይ አሁን ቆንጆ ሆነሽ ታይተሻል። እና ያው እስከዛሬ ላደረኩሽ ነገር ሁላ በጣም ይቅርታ። እና ነገሮችን እንዳይተና እንደ ወንድም ብንቀጥል ደስ ይለኛል። ግን ከሆነ ግን ማለት ከሆነ እድሉን ሰጠሽ በታይን ደስ ይለኛል። እሱ ነው ነገርኩት። ከሆነ አንድ ሴት መታ አፈቅርሻለሁ እንደማትላት ሁላ እኔም አሁን በዚህ ሰዓት ላይ ምንም ብቻ ግን በጣም አመሰግናለሁ። እሺ እንዴ ቆይ ችግር ውበት ጆሲ ጭራሽ አንቺ እሱንም ይዘሽ መተሻል። አንተ ራስህ እሱንም ይዘሽ መተሻል። ጆሲ በጌታ ጆሲ ወይኔ በፈጣሪ ስም ወይኔ ጉድ ወይኔ እንዲ አንተ ምን ጆሲ ነው ወደዚህ በቃ በጌታ ነው ወደዚህ በቃ እንዲ